ክርስቶስ ማለት ልጆቹ ላይ የሚገለጥ ካራክተር ነው። ኢየሱስ በእኔና በእናንተ እንዴት ነው የሚታየው ብትሉኝ በካራክተራችን። መጽሐፍ ቅዱስ ሲናገር እንደዚህ ነው፣ እውነትና ምህረት በአንድነት ምን አረጉ? ተስማሙ። ምን ማለት መሰላችሁ? እውነቱ የኛ የኃጢአት ጥግ ነው። ምህረት የማይገባውን ሰው መማር ማለት እውነትና ምህረት ሲስማሙ ማለት። እኔና እናንተ የዳነው እውነትና ምህረት ተስማምቶ፣ እንደኛ በደልና ኃጢአት ቢሆን እውነትና ምህረት ለዘላለም አይስማሙ። ግን ከእግዚአብሔር ከምሕረቱ ባለጠግነት የተነሳ ከወደደን ከታላቅ ፍቅሩ የተነሳ እውነትና ምህረት ተስማሙና ዳንን። እውነቱ የኛ በደል ነው። ከእንደገና እውነቱ ደግሞ የእግዚአብሔር የፍቅሩ ብዛት ነው። ስለዚህ ምህረት ተገባን ማለት። እግዚአብሔር ሲምረን ይቅር ሲለን ዛሬ ምሬሃለሁ ከዛሬ በኋላ አታጠፋም ብሎ አይደለም የማረን። ሰውም ይቅር ስትሉ ሰውም ስትምሩ ሰውየው ነገ ሊያጠፋ ይችላል። ሰውየው ብቻ ሳይሆን አንተ ራስህ ነገ ልታጠፋ ይችላል። ምትምር ሰው ስትሆን ምህረትን ይቅርታን ስለሰጠህ ነገ በአንተ ጥፋት ጊዜ ምህረትና ይቅርታ ነው የሚጠብቅ። ዘርህን ነው የምታጭደው። ከሰው ጋር መጣላት ኔቨር መሆን የሌለበት ነገር። ከኛ ሰፈር መሰማት የለበትም።